ዛሬ ውድ ቤተሰቦቼ ጥያቄ ልጠይቃችሁ ነው። ይሄንን የምጠይቃችሁን ጥያቄ እንድትመልሱልኝ አማና ማለት ነው። የኔ ቪዲዮ ለመጀመሪያ ጊዜ እናንተ ጋር ከደረሰችበት ቀን ጀምሮ እስካሁኗ ድረስ የምትከታተሉኝ እኔ ለእናንተ እውነት መጥፎ ሰው ነኝ? ማለትም ስደት ላይ ላለን ከኔ ጀምሮ አረብ ሀገር ስደት ላይ ላለን እህቶች የማስተላልፈው ነገር አይጠቅምም? በጣም የሆነ ኮመንት አይቼ በጣም ነው የተረበሽኩት ወላሂ ሀቂቃ እኔ እዚህ ጋ ምን እንደተሰማኝ ታውቃላችሁ? እኛ በየቪዲዮ ስር እየሄድን የምንሰጣ ኮመንት የሰውን ልብ እንደሚሰብር ወላሂ እንደሚሰብር ምን ያክል እንደሚሰብር ነው የተሰማኝ። እውነቴን ነው የምላችሁ። ከሰዓታት በፊት አንድ ወርቅ የሚገዛ ብዬ ሸራ አድርጌ ነበር። እህታችን ትናንት ነበረ ቪዲዮውን እየላከችልኝ። ነገር ግን እኔ ስላልተመቼ ማታም ስለሆነ ሰዓቱ ስላለፈ ዛሬ አሱራይ ቪዲዮ ሰርችላችሁ ነበር ማለት ነው። ወርቅ የሚገዛ አንድ እህታችን በባህር እህቷ መጥታ ነው ብዬ ቪዲዮ ሰርቼ ነበር። በዛ ቪዲዮ ላይ የተኮመተ ነው እና ሀባይብ እንግዲህ ኮመንቱ ምን ይላል መሰላችሁ ውዶችዬ? አንቺ ለራሱ በጣም ትገርሚያለሽ። አረ ዘንድሮ ማን ነው የሚታመነው? ሱብሃንአላህ ባለፈው እንደዚህ አይነት ሀብል እንዳትገዙ ስትይ ከርመሽ አሁን ደግሞ የጓደኛሽን ሀብል ለማሻሻ ስትይ ሀብሉ በጣም ያምራል፣ እኔ በጣም ነው የወደድኩት ያለሽ። ሱብሃንአላህ እረ ተው አላህን ፍሩ፣ ለሐቅ ቁሙ ይላል። የሚገርማችሁ መጀመሪያ እኮ አላህን ፍሩ ሲል አንድ ሰው ለራሱ አላህን መፍራት አለበት አይደል? እንደ ሀባይብ ለራሱ ጥሩ ነገር ማረግ ካልቻለ ያኒ መጥፎ ነገር ከምትናገሩ ዝም በሉ፣ ዝም ያለ ነጃ ወጣ አላሉም እንደ ረሱላችን። ስለዚህ ዝም ማለት እኮ ችግር የለውም። ካልተናገራችሁ ትሞታላችሁ አልተባልንም። እኔ ደግሞ አቡ ሜትር ሀብል አትግዙ አላልኩም። አትግዙ ያልኩት ሀብል አለ። በውስጥም ለሚጠይቁኝ አትግዙ ብዬ የምልክላቸው አሉ። እንዲሁም ደግሞ በዚህም ካሁን በፊት አትግዙ ሰው ጠይቆኝ ብቻ ሳይሆን ራሴ እንድገዙ የምፈልገውን አይነት ይሄ ጥሩ ነው ይሄ ጥሩ አይደለም ብዬ ቪዲዮ ሰርችላችኋለሁ። ነገር ግን እኔ ያልኩት አቡ ሜትር ያኒ ብሩን ብዙ ስለሆነ ኢትዮጵያ ላይ ብዙም አይደለም ተፈላጊነቱ፣ ይሄኛው ቆንጆ ነው ያልኩት። በምስሉ ላይ የምትመለከቷት ይቺ የዚህ አይነት በጣም አሪፍ ናት ነው ያልኩት እንጂ አቡ ሜትር መጥፎ ነው አላልኩም። ይቀጥል ደግሞ ልክ እኔ የደላላ እንደ ተከፈለኛ አድርገሽ ነው ያሰብሽው እህታችን ማለት ነው። ይሄ ደግሞ ትክክል አይደለሽም። እኔ ልጅቷን እንዳንቺው ዩቲዩብ ላይ ነው የምትከታተለኝ። በአካል እንኳን ተገናኝተን አይደለም በአካል በስልክ እንኳን ተደዋውለን አውርተን አናውቅም። ሪከርድ ነው ያረገችልኝ ላከችልኝ። ሲቀጥል ደግሞ ወርቅ እኔ እዚህ ጋር ግዙ ብዬ ሳመጣ እሷ ያው ቸግሯት ነው ግዙ ብዬ ሳመጣ እሷ እኮ ወርቅ ቤት ሄዳ መሸጥ ጠፍቷት አይደለም። ወርቅ ቤት ሄዳ ብትሸጥ በቅርብ ጊዜ ስለሆነ የገዛችው ያው ቀኑ ተቀምጧል ደረሰኙ ላይ። ወርቅ ቤት በቅናሽ ነው የሚገዟት። ለምን አንድ ወርቅ ስትገዙት ቢያንስ 8 ወር አመት መቀመጥ አለበት ለትርፍ ማለት ነው እንዳተርፋችሁ። አሁን ብትሄድና መሸጥ ብትፈልግ ከገዛችበት ዋጋ በታች ነው የሚገዟት ማለት ነው ውዶችዬ። ነገር ግን እናንተ ሄዳችሁ ወርቅ እንገዛለን ስትሉ አዲሱን የሷም አዲስ ነው እንገዛለን ስትሉ ብዙ ነገሮች ጨማምረው የደሪባ የመስነያ የመሃሉ ተጨማምሮ እሷ በምትሸጥላችሁ ዋጋ ሳይሆን ከዛ በላይ ነው የምትገዙት። ስለዚህ እናንተ ከተነጋገራችሁ እሷ በምትሸጥላችሁ ዋጋ ለእናንተም ጥሩ ነው ለሷም ጥሩ ነው የሚለው ነው እንጂ እኔ ጋ ጭንቅላቴ ውስጥ ያለው እናንተን አደጋ ላይ ጥዬ እሷን ወርቅ ለማሻሻጥ አይደለም። እሷ ወርቅ ቤት ይዛ ስትሄድ ቀንሰው ይገዟታል ማለት ነው። እናንተ ደግሞ ወርቅ ቤት ሄዳችሁ ስትገዙ ጨምራችሁ እሷ ከምትሸጥላችሁ ዋጋ ጨምራችሁ ነው የምትገዙት። እኔ ላይ ያኔ እኔ የማስበው ያንን ነው። እናንተም ገዢዎቹም ሻጯን ትጠቀማለች የሚለው ነው እንጂ ልክ እንደናንተው የምትከታተለኝ የቻናሌ ቤተሰብ ናት እንጂ በአካል እንኳን ተገናኝተን ቀርበን ያኔ ቅርበት ኖሮን አይደለም ሀባይብ። ስለዚህ እኔ ወላሂ በውስጥ እንኳን ብዙ ሪከርድ ነው ያንን አዳምጬ አጋዥን ሲሉ በአካል ካልቻልኩ በስልክ እያጋዛሁኝ ቁጥር ካሉ ቁጥር ሰጥቼ እስኪ ማን ነው ነጋዴ ቁጥር ራሱ የሚሰጣችሁ ሀቂቃ ማለት ነው። እውነት አንዳንድ ልጆች አታስቡም ያኔ አታስቡም። ምን ለእናንተ ምንድነው ህስድና የለብኝም እንድትገዙ እንድትበረታቱ ኢትዮጵያ ገብታችሁ የሚጠቅማችሁን ነገር ግዙ እያልኩ እያበረታታኋችሁ ጭራሽ እኔን ለእናንተ መጥፎ ማስብ
አይገርም? አንዳንድ ልጆች ወይ ጥሩ ነገር አሰሩ ወይ ሰው ጥሩ ነገር ሲሰራ አታበረታቱ። በቃ ለሰው ልጅ በሚሰራው ነገር ተስር እያላችሁ እንቅፋት ትሆናላችሁ ማለት ነው። የሆነች ነገር ስታገኙ ደግሞ በቃ እሱን ወደ ታች የሚደፍቅ ነገር ማለት ነው፣ የሚያሰናክል ነገር በቃ የምታዋርዱበት ነገር ትፈልጋላችሁ እና በየቪዲዮ ስር ኮመንት ትሰጫለች። ችግርሽ ምን እንደሆነ እንግዲህ አላቅም፣ አላሁ አለም። እኔ ህስድና የለብኝም። ህስድና ቢኖርብኝ ለእናንተ የሚጠቅም ነገር በፍጹም ሸር አላደርግም ነበር ማለት ነው። ይሄን ግዙ፣ ይሄን አትግዙ፣ ይሄ ይጠቅማችኋል፣ ይሄን እንደዚህ ነው እያልኩኝ አንድ ወርቅ ምሸጥ ሴት ይሄን የማታደርገውን ነው እያረኩ ያለሁት። ግን እኔ እንድታመሰግኑኝ ሳይሆን ለእኔ የሚጠቅመውን እኔ የወደኩትን ወደፊትም ቢሆን ለሰው ሸር አደርጋለሁ እና ይሄ ለራሱ ያናደደኝ እኔ ሁለታችሁም ተጠቃሚ ትሆናላችሁ ስል ጭራሽ የደላላ ተቀብዬ እሷ እንድሸጥላት እንዳረክ ያክል ነው የተሰማትና ይሄን ስታይ በጣም ተሰማኝ እኔ። ምክንያቱም እኔ ያሰብኩት ገዥዋም ትጠቀማለች ሻጯም ትጠቀማለች የሚለው ነው እንጂ የደላላ ያቀበርጥሴ እኔ እንደዚህ አይነት ኮተት አላቅም ማለት ነው። ነገር ግን አላህ ልብ ይስጣችሁ። ሀቂቃ ምንም አልልም። ለአንዳንድ ልጆች መኮመት እኮ ግዳጅ አይደለም ሀባይብ። ጥሩ ነገር መናገር ካልቻላችሁ አንዳንድ ልጆች እኔ ማከብራችሁ የምታከብሩኝ እናንተን አይመለከትም። ጭራሽ ግምት ውስጥ አትገቡም እናንተ ማለት ነው። ነገር ግን እንደ ሰው በቃ ሰው እንዲሰናከል የምታደርጉ ከስር እየሄዳችሁ ሰው እንዲወድቅ የምታደርጉ ሰዎች ግዴታ እኮ የለባችሁም፣ ማየትም የለባችሁ። እኔ ብሎክ የምስታረጋችሁ ድረስ አትጠብቁ። ስለዚህ እኔ ለሚያከብሩኝ ሰዎች ሁልጊዜም አከብራለሁ፣ ለሚወዱኝ እወዳለሁ፣ ለምጠሉኝ ችግር የለውም ማለት ነው። ምክንያቱም ግድላችሁም እንደውም ኮመንት አድርጉ፣ አውቃችኋለሁ በደንብ ማለት ነው። ኮመንት ስታደርጉ የምጠሉኝ ሰዎች